ሃይ ፋይቭ 2030 ተጀምሯል ዛሬም እንግዲህ እንደ ሁሉ ጊዜው ቆንጆ ሞቅ ደመቅ ያሉ ፕሮግራሞችን ይዘን መተናል እንደምታውቁት 2030 እድሜያቸው ከ20 እስከ 30 ድረስ ያለ የወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው ስለዚህ ያው እንግዲህ ወጣት የሚሸቱ ፕሮግራሞችን ዛሬም ይዘን መተናል እኔ ትራስ አጽባህና ጌታውን አሰፋ አብረናችሁን ቆያለን እናንተም ከኛ ጋር እንድትሆኑ እንጋብዛለን እና ጭብጭባ መልካም ቆይታ 2030 ነው ያያችሁ የምትገኙት ከዛሬው እንግዳችን ጋር መጥቻለሁ አቤል ጌትነት ይባላል በቆዳና ጣውላ ላይ የተለያዩ ምስሎችን የሚቀርጽ ባለሙያ ወጣት ነው የራሱ ድርጅት አለው በስሩ ሰራተኞች አሉት እዚህ ደረጃ ላይ ለመድረስ ግን የተለያዩ ውጣውረዶችን አሳልፏል በተለይ ደግሞ በወላጆች መለያየት ምክንያት ልጆች ላይ የሚደርሰው ችግር የገጠመው ወጣት ነው ስለነዚህ ጉዳዮች እናወራለን አሪፍ ጊዜ ነው የምናሳልፈው ከኛ ጋር ነው አቤላ ወይ እንዴት ነህ አለ እግዚአብሔር አማን ነው አለሁልህ እንኳን ደህና መጣ እንኳን ደህና ቆየኝ አንተ ቆዳና ጣውላ ላይ ምስል እንዴት ነው የሚቀርጸው በጨረር ነው ማቃጥለው እሺ ቆዳው ራሱ ወይ ደግሞ እንጨቱ ሲቃጠል የሚያወጣው ቀለም ነው ሌላ ቀለም ሳይሆን አሁን ለምሳሌ ወይ እሳት ወይ ክብሪት አምጥተህ እንጨት ላይ ብትለኩሰው ምን አይነት መቃጠል ስሜት ይሰጣል በጭሱ ምክንያት በእሳቱ ምክንያት ነው አዎ ራሱ ሲቃጠል የሚያወጣው ቀለም ነው ገብቷል አሁን ለምሳሌ አይን ከሆነ አይኗን ብሌኗን ያቃጠለ አሁን የነጭነጩን ፓርት እየተወው በጨረር ያቃጠልኩኝ ጸጉሩን ያቃጠለ ውስጡ እንጨት ውስጥ ይቀርጻል እሺ ገብቷል በዛ መልኩ ነው ቀርጬ ፎቶአቸው አሁን አንተስ ነገርኝ ፊዚክስ ነው የሆነብኝ ራስህን ነው አንተ ያስተማርከው አው ዩቲዩብ ላይ ያስተዋውቃል ራሱ ይነግራል ማለት ነው እሺ ምንም ነገር መማር ፈልግ ሀውቶ ነውና ላይክ ያ ሌዘር ነውና እንዴት መስራት እንዳለብኝ በዛ ነገርና ዩቲዩብ ላይ ቱቶሪያል ቪዲዮዎች ማየት ጀመርኩኝ እሺ ወንድሜ ሙቀቱ ነበሩ አንዳንድ ወንድሜ ጓደኞችም ነበሩና እነሱ ጋር ይርኩ መማር ጀመርኩኝ ምናምን እሺ ከዛ ራሴን አፕዴት ያደረኩኝ መጣው በቃ ምን ያህል ጊዜ ወሰደብህ ኦልሞስት 15 ቀን 15 ቀን አዎ አረ ዝምበል በእውነት ቀላል ነው ዋው በደንብ እንትን ዴሊኬት ሆነ ከተማ በደንብ ነው ስንት ጊዜ ሆነ ማለት ነው ድርጅትህን ከከፈትክ በስትክክል ወደዚህ ስራ ልግባ ብዬ የገባውበት ከአንድ አመት ተኩል አንድ አመት ተኩል ማለት ነው የራስ መስሪያ ቦታ መሸጫ ቦታም አለ አዎ መስሪያ ቦታም አለ መሸጫ ደግሞ ላይክ እንደ ሱቅና ኦፊስ ነገር አለ ከስተመር ዛመቶ አይቶ በአካል መክፈልና የሚፈልግ ከሆነ አንዳንድ ነገሮች አብዛኛው ጊዜ ኦንላይን ነው የምሰራው ግን ለዛ ደግሞ አንዳንድ ጊዜ ትረስት ኢሹ ምናምን ነገር ያጋጥማልና ለዛ ደግሞ ሱቅ አለ ወደ ወሰን ሰራተኞች ቀጥረህ ማለት ነው በስር አዎ ሰራተኞች ቀስ በቀስ ነው በ15 ቀን ትምህርት ያ እንዴት መሰለህ አሁን ብዙ ሰዎችም እንደዚህ ትሬኒንግ ባይዘው ይሰጣለውኝና እሺ በዚህ አጋጣሚ ትሬኒንግ እንደኔ መውሰድ ፈልጉ ሰዎች አናግሩኝ እና ብዙ ሰዎች ግን እንትን አይሉበትም ይወስዱታል ይችሉታል ግን ያን ያክል ፐርፌክት አይሆኑም መሰለኝ አይቀጥሉበትም ገብቷል አይደለ እንጂ የሆነ በቃ ሞር ደግሞ ሶሻል ሚዲያ ያነሳል ቲክቶከር ጓደኛ ነበረኝና ያው በጣም እንድጋባበት ወደ ስራው በደንብ እንድጋባበት ምናምን እንደዚህ እንድከፍት ያደረገኝ እሱ ነው ላይክ የሆነ ጊዜ ቪዲዮ ዝም ብለን እንቀርጸናል ብሎ ጊፍት ሰጠው ምናምን ነገር ዝም ብለን ቀረጸንና እናንተም ከፈልጋችሁ ምናምን ብለን ያኔ ነው በቃ ወደ ስራው የገባሁትና ላይክ እየተማርኩኝ ነው ትምህርት ላይ ነኝ ምናምንና ያን ያክል ብርም ያው ከፋሚሊ ነው 100 ብርም ትራንስፖርት ምናምን ተቀበይ የሚሄደው እና ወደ 10000 15000 ብር ሰራውኝ ያኔ ትእዛዝ ማለት ነው ኦርደር ኦንላይን ከዛ ለከይ ስራ መሆን ይችላል ቢያሰብኩኝ ከዛ በቃ በሰፊው በቃ ሞር ታይሚን ሙሉ ታይሚን ሰጥቼ በቃ ላይክ እንደ ኮንተንት ማድረጊያው ታዋቂ ሰዎች ጋር ይሄድኩኝ ለነሱ ስጦታ ይሄድኩኝ በነፃ እየሰራው ያበረከትኩኝ ላይክ በዛ መልኩ ኢንተርቴይን ያደረኩኝ ሰዎችንም ኦርደር መቀበል ጀመርኩኝ ማለት ነው
በጣም ነው የሚገርመው ይሄ አሁን ያልከው ያለንን ሪሶርስ ለጥቅም ማዋል ማለት ነው በዩቲዩብ ተማርክ ከዛ ደግሞ በሶሻል ሚዲያ ደግሞ ሸጥከው ከዛ የራስህን ድርጅት ከፍተህ ሰራተኛ ቀጥረ በወጣትነት ገቢ ማግኘት ጀመርክ ከቤተሰብ የምትቀበለው 100 ብር ቀረ ማለት ነው አረ ቀረ ጭራሽ ተጨውንክ እንደውም አሁን በቅርቡ ከፋሚሊ ቤት ወጥቼ ሁላ ለብቻዬናም ተከራይቼ ወጣሁኝ ምናምን ኮንዶሚኒየም ላይ ወደ ሰሚታ እንደዚህ ራሱን የሚችል ሰው ነው የምፈልገው ግን ምን መሆን ነበር የምትፈልገው እኔ እንጃ ማለት እንዴት መሰለ የሆነ ጊዜ እንደውም ማረሰውም ትምህርት ቤት ላይ 9ኛ ክፍል ላይ መጡና ከሆነ ከቀበሌና ይመጣሉ እና ምንድነው የምንፈልጉት ይሉናል ከዛ ሁሉም ዶክተር ኢንጂነር የሆነ something ይላል ከዛ እና እኔ ቢሊየነር ነው መሆን ፈልገው አልኩት ከዛ በኋላ ማለት ምናምን ነገር አለኝ እኮ በምን ዘርፍ ሲለኝ ብቻ ስራ ይሁን ብቻ እኔ ቢሊየነር ነው መሆን ፈልገው ከየትም ይምጣ ቢሊየነር ጓደኞቼ ይስቁብኛል ስቲል እና ዋው የሆነ የማውጣው ነገር የለም የሚያወጣኝ ከሆነ ምንም ስራ ሰራለሁኝ እሺ ዋናው ጎሉ ቢሊየነር መሆን ነው በቃ እና አሁን ምን የረር ሆንክ አይ ገና አይ ማለት እንዴት መሰለ እርምጃዎች ላይ ገና እየጀመርኩኝ ነው እግዚአብሔር ይመስገን ራሴን ችያለሁ ከዛም ደግሞ በስሬ ሰራተኞች ቀጠሬም ደግሞ ያስተዳደርኩኝ ነው ፋሚሊ ሰፖርት አደርጋለሁኝ ተስፋ አለኝ በጣም በእርግጠኝነት ይሳካል ዝም ብለህ ስታየው ቢሊየነር አቤል መቼ የሚባል ይመስላል after 2 years 2 years እንዴ እኔ ጭንቅላቴ ውስጥ ያለው 10 አመት ምናምን ነበር አይ what በዚያ ያይዝ እግዚአብሔር ካረዳኛው አሁን ሚሊየነር ነው ይሄ ልጅ አሁን ሚሊየነር ነው ቢሊየነር ነው እንዲያልከኝ ሚሊየነር ነው ቢሊየነር ነው ቢሊየነር ነው መሆኑን ፈልገው ብለህ እንዴ አይ እንደዛ አይ ሚሊየነር ያልከኝ ቢሊየነር አይ እኔ እኮ ልለ ይፈልኩት እኮ ያኔ ምን ያህል በቃ የሆነ የመለውጥ ስለምፈልገው ነው ምለው ግድ የለህም ይሳካል አሁን አንተ በ2 አመት ውስጥ ሚሊየነር ብለሃል በ2 አመት ውስጥ ቢሊየነርም ልትሆን ትችላለህ ዋናው ግን ህልምህን ማወቅህ ነው የምትፈልገውን ማወቅህ መወሰንህና እዛ መድረስህ ነው ልክ ነው በጣም ያ ትምህርት የጨረስከው በቴክኒክና ሙያ ነው መሰለኝ አይደል ሌቭል 4 በዲፕሎማ ማለት ነው ከዛ በኋላ ደግሞ ተምረህ ዲግሪ ጀመርኩኝ ዲግሪ ጀምሬ ነበር ድሮ ነበርኩኝ ጎበዝ ምናምንም የሆነ ፍላጎትም ነበረኝ ከብዙ ነገር ተማራለህ ባይዘው ዊዝድሮም ሞልቼ ነው ቀጥታ ወደዚህ የገባሁትና ከዛ በፊት እንደውም ኢትዮጵያ ውስጥ ፕላን አልነበረኝ በጣም ብዙ ቻይና ሞክሬያለሁ ፖላንድ ኦሬዲ ጨርሼ ነበር ለሄድ ዩኤስ ምናምን አክሰፕታንስ ስደት ማለት ነው በቃ ወደ ስደት ማለት ሲጀመር ህልምም አልነበረኝ ያኔ ቢሊየነር መሆን ፈልጋለሁ ምናምን ይያልኩ ሳስበው ሲጀመር ኢትዮጵያ ውስጥም አልነበረም ብዬ ማስበው ላይ በቃ ወደ ውጭ መውጣት ነው በቃ ጎግል ነው ማድረገው እንዴት ነው ምናምን በቃ ላይክ ፈተናዎችን ወስደ በርዶሊንጎ ኢሴቲ ምናምን ነገሮች በቃ አፕላይ አድርግ ነበር ከኤጀንሲዎች ጋር ምናምን ነው የምገናኝ ሞር ታይሚንግ ዛሬ ነው ማጠፋው እውነት ከትምርቱ ይልቅ ማለት ላይክ ብቻ ልብህ ውጪ ነበር በቃ ሁሉም ያውቃል ጓደኞችም ሁሉም ያውቃል እና ሁሉም አልተሳካም የሞከርክባቸው ከዛ ፖላንድም ኦሬዲ በቃ ጨርሼ አክሰፕታንስ ሌተር ደውለው ኢንተርቪው አድርገውኝ አልፌ ምናምን ጓደኞቼ አስቀደመውኝ ሄደው ዶርምኛ ጋር ነው የምታርፈው ምናምን ብለው ኦሬዲ ጨርሰናል እቤት ምናምን በቃ በርበሬ ማዘጋጀት ነው የቀረው በእውነት ከዛ በቃ እንደማልፍ አውቀዋለሁ ማለት ገብቼ ኢንተርቪው ላይ ፖላንድን በቢያሊስቶክ የምትባል ሲቲ ያለች የኔ ቢያሊስቶክ ቴክኖሎጂ ዩኒቨርሲቲ ቴክኖሎጂ ምናምን ዩኒቨርሲቲ ነው እሺ በቢያሊስቶክ በኩል የሚያዋስናትና ሀገር ጥቀስልኛል ቢያሊስቶክ ማለት ላይክ እንደ አሁን ለምሳሌ እንደ አንድ ክልል ማለት ኦሮሚያ ክልል ብለህ አስበው ገብቷል በዛ ክልል በኩል የሚያዋስናት ሀገር አሉ ኢንተርቪው ላይ ደግሞ ኖ ምናምን አይባልም እኔ ደግሞ ማላቀውን ነገር መቀባጠር በኮንፊደንስ ነው የገባሁት ነው ለመናገር ብዙ ነገር ሰርች አድርጌ አውቄ ነው የገባሁት ማለት የሚያዋስኑት ሀገር አሁን እነ ጀርመን ምናምን ነገር ያዋስኑት አላቀልኝ ግን በዛ በኩል ያዋስኑት አላቀልኝ ስፔሲፊክሊ ያለ እኔ ነገርኩት እንዲ አውቃለሁ እንደሚያዋስኑት ምናምን ስለው ኖ ስፔሲፊክሊ ንገረኛል ከዛ አላውቀውም ስለው ገርም አላውቅም የሆነ ሀገር እንኳን አንጠራሃለ ምናምን አለኝ ከዛ ሪጀክት አደረጉኝ ምናምን 15 ቀን ነው ቤት ውስጥ ተኝቼ አልቀሻለሁ ለምናገር 15 ቀን ማለት በቃ ኦሬዲ ሄዷል ቪዲዮ ኮል ነፍሰው ነው የደወለልኝ ከዛ ጓደኞች ይጠቅላል አንድም የወደቀ የለም እና ብቻ በዛ ትንሽ ስትረስ ውስጥ ምጋባው ምናምን ያ ስሜት እንዴት ነበር ከዛ በኋላ እንግዲህ በጣም ተስፋ አድርገ አረ በስማም በቃ እኔ ምንም ጨለመብኝ ነው ማለት ምንም ተስፋ የለኝም ባይዘው ከዛ ተቀጠርኩኝ በቃ የወንድሜ የሚያውቀው ሰውዬ ነበረ መስታወት ድርጅት አለ እዛ ተቀጠሬ መስራት ጀመርኩኝ
በቃ ሳየው ከዛ እሱ ተስፋ ባይዘው ኢንስፓየር አደረገኝ እሱ ሰው ይመልሱ መስታወት ቤት ቆራጭ ነበር እሱ መስታወት ቆራጭ ማለት ነው ተቀጥሮ የሚሰራው እና አሁን 2 መኪና ምናምን አለው ትልቅ G+3 ቤት ውስጥ የሚኖረው በጣም ሀብታም ሰው ነው እና ገና ወጣት ነው ደግሞ እና ይሄድን ወደ ቤት አንድ ሰፈር ነውና ይሸኘኛል እና በቃ የተነሳበትና ምን ሲነገረኝ እንዴ እኔ በጣም አሪፍ ላይ ነኝ ገና ልጅ ነኝ እንዴ ከዛ ከመለወጥ ይችላል ለካ ምናምን ብዬ በቃ እንጂ በጣም ከባድ ስትረስ ነበር ይገባው በጣም ከምን ነገር ለበጎ ነው የሚለው ነገር አይ ቲንክ እዚህ ጋር ይሰራ ይመስለኛል ለበጎ ነው የሚለው ማለት አሁን አንተ ብትሰደር ኖሮ ብትሄድ ኖሮ ምናልባት ሌላ ህይወት ይኖርህ ነበር እውነት ለመናገር እኔ ባይዘው እሱን ነው እግዚአብሔርን ማመሰግነው ባይዘው ምንድነው ይባላል መሰለ ላይነጋ አይመሽም ይባላል እውነት ለመናገር ባይዘው ብዙ መጥፎ ነገሮች ላይፍ ላይ ሃፕን ሲያደርጉ ከዛ ጊዜ በኋላ በቃ ለካ ከዚህ የተሻለ ነገር ሊሰጠኝ ነው ወይ ደግሞ ያ ነገር አይሆንም ብዬ ነው እውነት ለመናገር ማለት አሁን እግዚአብሔር ይመስገን አሁን እዛም ጓደኞቼ ከሚሰሩት እጥፍ ነው እኔ እዚህ እየሰራሁኝ ያለሁት አሁን እንደውላለን ቪዲዮ ኮል ምናምን እና እግዚአብሔር ይመስገን አሁን እኔ ጥሩ ላይ ነው ያለሁት እና ካልከኝ ያ በዛ ብሄድ ኖሮ እዛ ከምሰራው አሁን እግዚአብሔር ይመስገን እዚህ በራሴ ባገሬ ላይም ሆኜ የራሴም ነገር ሆኖ እግዚአብሔር ይመስገን ከዛ የተሻለ ገቢ ያገኛል በጣም ስደት ለማንም አይመከርም ማለት በቃ ሁሉም ሰው በሀገሩ ቢሰራ በሀገሩ ጠንካራ ሆኖ በሀገሩ ሰክሰስፉል ቢሆን ስኬታማ ቢሆን ነው የሚመከረው እና አንተም አይ ቲንክ የተሻለው መንገድ ነው ያገኘህ እና ደግሞ በተሻለው መንገድ ላይ ደግሞ ውጤትህንም በደንብ እያሳየህ ነው እግዚአብሔር ቀደም ስለ ትምህርት ስታወራ ልጅ ሆነ ጎበዝ እንደነበርክ ሰማው ላይክ አንደኛ እንደምትወጣ አንደኛና አብዛኛው ሁለተኛ ነበር የምወጣው አንደኛ ሁለተኛ አንድ ጓደኛ ነበርኛ ይመን ይባላልና እሱ አንደኛ ነው ሁለተኛ ነበር ምን ወጣው መቼ ነው የተቀየረው ታዲያ እንዴት መሰለህ አሁን እሱ ራሱ ላይክ በደብተር ማርክ የሆነ ሳለ በደብተር ማርክ ነበር ኬርለስ ነበርኩኝ እሱ ደብተር ማርክ ጎል ይጠነቀቃል አንደኛ የሚወጣው በትንሽ እና እሺ አሪፍ ነበርኩ ትምህርት ላይ እግዚአብሔር ይመስገን ብቻ በቀበሌዎችና የሚታተፉ ነገሮች አሉ አይደል ከአንድ እስከ 4 አሸንፍ ነበር እየሄድኩኝ ምናምን ዋው አይ ጎበዝ ነበርኩኝ ሊያውም ያን ያክልም ሳልጠር የቤተሰብ ቁጥጥር ነበር በጣም ቁጥጥር ነበር ፋዘር በጣም ኃይለኛ ስትሪክት ሰው ነው ባይዘው እንደዚህ 5ኛ ክፍል ማለት ነው እሺ ሌላ ትምህርት ቤት ተቀየር ከዛ ወጣው እስከ 4 ነው የሚያስተምሩትና ሰውጣ ፋሚሊም እዛ ጋር ትንሽ ብቻ የሆነ ላይፍ እዛ ጋር እንደቀይር አለ እናትና አባቴም ተለያዩ አይም አለመግባባት ነበር በማላቸው ብዙ እንትን ብለው ነበር አይሆንም ተለያዩ ከአባቴ ጋር ኑሮን ቀጠልኩኝ ማለት ነው ማዘር ከሲስተር ጋር መኖር ጀመረች እኔ ከአባቴ ጋር መኖር ጀመርኩኝ ምናምን ላይክ አሁን የፋዘር ቁጥጥር እንዳለ ሆኖ ያኔ እቤት ስገባ ማዘር ለማጥራ ምናምን ነበር ገብቷል አይደል ያ ነገር የለም ባዶ ቤት ነው ከፍቼ የምገባው ምናምን ይሁን የለመድከው ነገር ባንዲ ቅይር ሲልባል አይደል ወንድም ዩኒቨርሲቲ ሄደ እህቴን ይዛት ሄደች ግቢው ሙሉ ግቢ ነው ማንም ሰው የለም ምናምን ብቻ ከባድ ሲሽን ነበር ለኔ ማለት ለመናገር ገና 11 አመቴ ነበር ማለት ነው አስተሳሰለ 11 አመቴ ነበር በቃ ብቻ የለመድኩት ነገር ቀረብኝ ከዛ ምን አይነት ቦታ ላይ ማሳለፍ ጀመርኩ መሰለ አሁን ከክላስ ወጣ ያኔ ወደ ቤት የሚመጣው ነገር ቀረ ምክንያቱም ፋዘር ማታ 2 ሰዓት ነው ከስራ የሚመጣው እስከዛ ድረስ ባዶ ቤት ነኝ ገና የ11 አመት ልጅ ነኝ እንደነገርኩ ሙሉ ግቢ ነው ግቢው ደግሞ የሆነ ሰፊ ነው ጫካና ምናምን ነው ያስፈራል ማለት ለመናገር እና ከጓደኞቼ ጋር ፑል ፒኤስ ምናምን አበዛው ገብቷል አይደለ ከዛ በቃ ትምህርቱም ላይ በቃ ያም እንደዛ ይሆንኩ ይመጣው ጥሩ አልነበረ ብቻ ያው መግቢያ ላይም እንደተናገርኩት ነው ይሄ የወላጆችህ መለያየት አቤልን የቀየረው ሲቹዌሽን ይመስለኛል ገና ከልጅነት እንግዲህ ከዛ በፊት የነበረ የትምህርት እንኳን ብናየው በትምህርት የነበረ ጥንካሬ እንደ ልጅም ደግሞ የነበረ እንክብካቤ ከዛ በኋላ ያለው እየቀነሰ በመጣ ቁጥር አንተም ደግሞ ሌላ አቤል እየሆንክ መጣ ማለት መጥፎ ነገር ላይ ጥሎሃል ማለት ላይሆን ይችላል ነገር ግን የፈጠረብህ ከባድ ችግር እንደነበረ ያው ማየት መስማት ይችላል ወይ አዎ ደስተኛ ነኝ እኮ ክላስ ምናምን ነገር በቃ ከጓደኞቼ ጋር ወጣለሁ ከክላስ እዛች ሞመንት ላይ ነው በቃ የሚደብረኝ ስጋባ አጣታለሁ ሰው ቤት የለችም ገብቷል አይደለ ቤት ውስጥ በቃ እህት የለችም እሷ የለችም የለመድከው ነገር ይቀርባል ያ ቁጥጥር ምናምን ማታ ነው በቃ ፋዘር ይመጣው ማንም የሚቆጣጠር ሰው የለም እና ትንሽ እሱም አግሬሲቭ ይሆን ነበር በዛ ሰዓት ያው ከትዳር መለያየቱ አለ እዛ ላይ ትንሽ ስተት ሳጠፋ ምናምን ደግሞ እንደነገርኩ ነው ፑል ቤት ምናምን
መሄድ ጀመርኩ ከጓደኞቼ ጋር ይደብረኛል ልጅ ነኝ ደግሞ ያን ያክል አላገናዝብም ገብቷል ይሰማል ወሬ ምናምን ዛማታ በለው ነው እና ያው ብቻ የሱንም ንዴቱም የዛ ምንም በዛ ላይ ደግሞ እሱም እንደዛ እየሆነ እንደዚህ እየሆንኩ ያሳደግኩ ምናምን እኔ ፑል ቤት ፔስ ቤት ስገኝ ምናምን በቃ ይደብረዋል እና ያ ነገር በቃ የሆነ በቃ ትምህርት ላይ እንዳልከው በጣም ኢምፓክት አሳድሮብኛል ከዛ ውጪ ደግሞ ላይክ የሆነ አይምሮ ላይ በቃ ስለወደፊት ስታስበው ለምሳሌ የሆነ ስለ ትዳር ምንም የሆነ ነገር ይፈጥርብሃል እንዳትደፍረው ያንን ነገር ወይ ደግሞ ከደፈርከውም የሆነ መለየት እንዳላስበህ ወይ ደግሞ ያ ነገር እንዳይመጣ ምን ላድርግ የሚለውን ነገር ትጨነቃለህ ለመናገርና ወደፊት ማለት ነው ብዙ ጊዜ እንደውም ስናወራም እንደነበረው ይሄ እንደዚህ አይነት ሲቹዌሽኑ ሲገቡ ልጆች ወደ መጥፎ ነገር ይገባሉ አሁን አንተም እንዳልከው ፑል ገብተ ያው ፑል መጥፎ ነው ብለን ባንልም ግን አትሊስት ወደዛ ሊወስድ የሚችል ነገር ነው በዛሬ መጥፎ ነው ቁማር ትጀምራለህ ቁማር ለመበላላት ትሞክራለህ ከዛ ብሩን ከየት ታመጣዋለህ ያው ከፋሚሊ ነው ገብቷል አይደለ ፋሚሊ ያልሰጠም ካለ ኪሱስ መግባት ልትሞክር እዛ ደረጃ ላይ አልደረስኩም እግዚአብሔር ይመስገን ባይዘው ልበላሽ ብል በጣም ልበላሽ የምችል ሰው ነበርኩኝ ባይዘው የሆነ እግዚአብሔር ረድቶኝ ነው እውነት በጣም ከእግዚአብሔር እርዳታ ጋር ያለውት እንጂ በዛ ሲቹዌሽን በጣም ብዙ ጓደኞች አሉኝ አሁን ለምሳሌ ሱስ ውስጥ ናቸው ስቲል ነው አባትና እናት ስሜሽን ባላረግም የሆነ ጓደኛ ነበረኝ ስቲል አሁንም በቃ ሱሰኛ ነው ምናምን አሁን ተራርቀናል በርግጥ ተገናኝተንም አናውቅም ግን ወላጆቹ ስለተለያዩ ማለት ነው በዛ ያጫውተኝ ነበር እሱም የነበረው ነገር ምናምን ጥሩ ልጅ ነበር ምናምን ሰውነቱ ማሪ አሁን በቃ በጣም ከስቶ ምናምን ውጪ ነው የሚያድረው ምናምን በቃ እንዴት ቢል እንገረ ጥሩ ከነበረ ኮንዲሽን ውስጥ ያወጣል እስቲ አሁን አንተ ካሳለፍከው የልጅነት ህይወት አንፃር በህይወት ውስጥ ከገጠሙ ነገሮች አንፃር ለወላጆች ወይም ደግሞ በተቀላላው ምን ማለት ትፈልጋለህ በዚህ ጉዳይ ላይ ወላጆች ምንም አይነት ችግር ቢኖር አትሊስት ለልጄ ብላችሁ ብዙ ነገርን የሆነ መጋፈጥ መቻል አለባችሁ ምክንያቱም በእናንተ እዛ ጋር በመጣላታችሁ ወይ ደግሞ ላይክ በእናንተ መለያየት በጣም የሚጎዱ ልጆች አሉና ላይክ የወደፊት ነገራቸውንም ነው የምታሳጧቸው ከቻላችሁ በቃ በውይይት ለመፍታት ሞክሩ ካልሆነም መሸነፍ ቢኖር ጥሩ ነው ተሸንፎ ለልጅ ተብሎ ነገሮችን አረጋግቶ ችሎ መቆየት ጥሩ ነው ብዬ አስባለሁ ከልጆች መጎዳት አንፃር ማለት ነው ያው የልጆች መጎዳት ነው ያው ለወላጆች ህመም ነው ያውታል አይደል ያው የሁለቱንም ችግር የሚሸከመው ልጅ ነው ምናልባት የዛን ሰዓት የመናገር አቅም ላይኖረው ይችላል ገባ አሁን አንተ እኮ ዛሬ እዚህ ስላደክን የተናገርከው የዛኔ ይሄንን ቃል መናገር አትችልም ልጅም ስለነበርክ ሳትናገረው ግን ስሜቱ ውስጥ አድጓል በጣም ገባ ሶ ለማይናገሩት ልጆች ስንል እኛ ራሳችንን ተመልክተን በውይይት እንዳልከው በዚህ አጋጣሚ እናቴን ቪዲዮ የምታዩ ከሆነ ላይክ አንቺን እንትን ለማለት ፈልጌ ሳይሆን ወይ ፋዘር አቶ ጌትነት አበበ ይባላል አባቴ እናቴ ደግሞ ትግስት አበባው ትባላለች እና ባይዘው ሁለቱም ፐርፌክት ናቸው እረዳቸዋለሁ መግለጽ አልፈልግም ያልኩ አባቴ በጣም ጥሩ ሰው ወይ እንደሌላ ሰው ምናምን ሰክሮ ይጠጣ ወይ ቤት ውስጥ እንትን ሳይል አግሉሎ ያለ በጣም ስማርት ሰው ነው እሷም ከምን ነገር በላይ ስሟ ትግስት ነው እንደስማ በጣም ትግስተኛ ሰው ነች ግን ማን ነገር በቃ የማይሆንበት ምክንያት ስለተፈጠረ ነው እናንተን ሜንሽን ለማድረግ ፈልጌ ሳይሆን ብዙ ማየው ነገር ስለሆነ ነው ይሄን የተናገርኩት ብዙ ይችላልች እናቴ እስከ 10 አመት ድረስ ይችላልች አባቴም በቃ ገብቷል ሐሳቤ የሆነ ሳትችል ቀርታ ወይኔን ጎርታኝ አይደለም ይገባኛል ሌሎች ብዙ ሰዎች ላይ ስላየው ነው ይሄንን ነገር የጓደኞቼ እናት አባቶች እንደነገርኩ ያለች ስቲል አሁን በጣም ጉዳት ውስጥ ነው ያለውና ባገኘው ደስ ይለኛልና ስለዚህ እናቴ አባቴ እናንተን ለማለት ፈልጌ አይደለም እወዳችኋለሁ እናንተን ለመውቀስ ፈልጌ አይደለም የተፈጠረው ነገር ግን ያው ከነሱ ቁጥጥር ውጪም ሆኖም ቢሆን አንተ ላይ ተጽዕኖ አሳድሯል ማለት ነው ምን መክረው ያው ይሄ መለያየትን ላለመምከር ነው መለየት በምን ታም አትሊስት ሰው የመጨረሻ አማራጩን ሲጠቀም እኮ አንዳንዴ መፍትሄ የሚሆንበት ጊዜ አለ ነገር ግን እዛ ለመድረስ የምንችለውን አቅም ጠቅላላ እንጠቀም አሁን በየጊዜው የምንሰማቸው ነገሮች አሉ መፋታት በጣም ቀላል እየሆነ የሚመስል አይነት ነገር በየአመቱ
የሚጋቡ እንዳሉ ሆኖ ከቁጥሩ ጋር የሚፋታው ሁላ የሚገናኝበት አንዳንዴ የሚበልጥበት ጊዜ አለ ሳይግባቡ ይተጋቡ ይሄ ምንድነው በዛ ፍቺ ምክንያት የሚፈጠረው ነገር ካለ መገንዘብም የሚመጣ ነው ይላሉ መንስኤው ደግሞ እውነት ለመናገርም ባህሪ እንትን ሳትል መጋባትም ጥሩ አይደለም ባይዘው በቃ በደንብ መታወቅ መቻል አለበት አንድ ሰው በጣም ኃይለኛ ተናጋሪ ከሆነ አንድ ሰው ቻይ መሆን አለበት ሁለቱም እሳት ከሆነ ይነዳል ገብቷል አይደል አንዱ ሆኖ ማቀዝቀዝ መቻል አለበት ያው ሁሉ አልፎ እንግዲህ ከባባር ችግሮቹ አልፈው አሁን የራስ ድርጅት ከፍታል እግዚአብሔር ይመስገን በራስ ቆመሃል ከሁለት አመት በኋላ ሚሊዮነር ሆናለሁ እያልክ ነው ከእግዚአብሔር ጋር እያየው ነበር ቪዲዮዎችንም የሰራቸውንም ስራዎች በደንብ እያየው ነበር ለብዙ ሰዎች እንግዲህ እየሰራ ስጦታ ተሰጣለህ የሚሰራ ሰው ማበረታታት ስለምንፈልግም ነው በዛ ላይ ደግሞ ካንተም ታሪክ ሌሎች ወጣቶች መውሰድ የሚችሉት ቁም ነገር እንዳለ ስላሰብን ነው እዚህ ጋበዝን ላንተም ባይዘው ጊፍት ይዤ ልመጥቻለሁ ዛሬ ባዶ ጀል መጣን በእውነት እሺ እኔም ጊፍት አለኝ ጊፍት ይዤ ምንድነው የምታወቀውን በዛ አይደል የምትታወቀው በጊፍት ነው ለታዋቂ ሰዎች ጊፍት ያመጣውኝ እንሰጣለሁኝና ምን እንደሆነ እንየው እሺ ምንድነው ስጦታዬ በጣም ነው የጓጓሁት ያው እንደተለመደው ነው እንጨት ላይ MDF ላይ ነው እሺ ካንተ ከምወደው ፎቶ አንዱን መርጬ እሺ ይሆናል ማለት ለስራው ቀርጬ እንጨት ላይ አውጥቼልሃለሁ ማለት ነው ስጦታ ልሰጥህ ነው እስቲ ይከፈት ነው አራ ጨብጭቡለት ስጦታ እየሰጠኝ እኮ ነው አሁን ላይ ሆኖ እስቲ እነሱ ይዩት መጀመሪያ ካሜራ እስቲና እሺ ያምራል አረኔ ያረሎ እንደዚህ አላምርም በስመ አብ አንተ በጣም ነው የሚያምረው ጎላ ያለም ሳይዝ ስለሆነ እኔ አይደለሁም በጣም ነው የሚያምረው በጣም ነው ማመሰግነው እግዚአብሔር ያክብርልኝ እኔም ማመሰግናለሁ እንዲህ አይነት ጥበብ እንግዲህ መበረታታት አለበት ብዙ ወጣቶች ቤት ውስጥ አሉ ኢንተርኔት አላቸው አክሰሱ አቅሙ አላቸው ግን ምን እንደሚማሩ ምን መስራት እንደሚፈልጉ አልወሰኑም አንተ በ15 ቀን የተማርኩት አልከኝ በ15 ቀን ተምሮ ነው ይሄን የመሰለ ጥበብ ያገኘው እና እናንተም ተምራችሁ ገቢ ማግኘት ይችላልላችሁ ለእግዚአብሔር ምስጋና ማቅረብ ፈልጋለሁ ሲቀጥል ደግሞ እዚህም ላቀረበኝ ለኢቢኤስ ጣቢያ ላንተም በጣም አመሰግናለሁ ሁለተኛ አባቴ የምለው ወንድሜን በጣም አመስገን ፈልጋለሁ ልዑል ጌትነት ይባላል በጣም ወደ ወንድሜ ነው በጣም እናመሰግናለን እንግዲህ ዛሬ ከአቤል ጋር ጥሩ ቆይታ አድርገናል እናንተም እንደተማራችሁበት አዲስ ነገር እንዳገኛችሁበት ተስፋ እናደርጋለን አቤላ የምታስበው ነገር ተሳክቶ እንግዲህ ድጋሚ እንደምንገናኝ ተስፋ አደርጋለሁ እሺ እኔም ተስፋ አደርጋለሁ በጣም አሪፍ 2030 ይቀጥላል እኔም እነን ሰውዬ አላቀው ይዤ ወደ ቤት ሄዳለሁ እናንተም ከኛ ጋር ቆዩ መልካም ጊዜ